ብያለሁ አልከለከልኩኝ አንዱ ውሸት ዋሸችኝ ያቺ ልጅ ዋሽታኝ እንደዛ ብሎ ቀረ ልጅቱ ወለደች ዘው ኢትዮጵያ ሄደች ሰላኳትኝ ስልካት ተኢሚም እንደሆነች አረቧን ታውቃለች እሷ ቲኬት ቆርጬ ራሻን ጠረትቢ አዲስ እንትና ዱባይ ኤርፖርት ተርሚናል ዋለኝ ኢሚግሬሽኖች መልሷት ምን ሆነው ተኢሚም ተበላ ራስል ከየማ ከአረቡ ቤት ሂጄ ፓስፖርቴን ፎቶ ያንስቼ የካምፓኒ ላይሰንስ ቦታ እንዳለኝ የሴት ቦታ እንዳለኝ አስይዤ እርጉዝ ናት አሁን መስራት ስለማልችል ደርሳ ስመጣ ተናዙል አረገህ ወደኔ ታረጋታለህ ብዬ ኃላፊነቱን ወስጄ ራሴ 3 ጊዜ ተመላለሼ 3 ቲኬት ቆርጬ ሰደርኳትኝ ኢትዮጵያ ሄደች ስገባም መቼም እንግዲህ ተካዶም አትካዶም አላህ ነው የሚያውቀው ለማረሻ 15000 ብር ላኩኝ መቼም እኔ አልወልድ እኔ አላመስ ወንድ ነኝ 15000 የኢትዮጵያ ብር ነው ወይስ የኢትዮጵያ ኦኬ የኢትዮጵያ የፍየል መግዣ ብዬ መቼም በዛን ሰዓት ለለበስ ለዝለል አትልም አራስ ሴት ማረሻ ነው የሚፈልገው ቤተሰቦቼ አንዳንድ ሌላውን ነገር አሟልተዋል ሌላውን ነገር ደግሞ ፍየል ነገር እኔ ገዛሁኝ ሰጠሁኝ እንግዲህ ሚስቴ ስለነበረች ያን ነገር ሆነ ጓደኛዬ ኢትዮጵያ ቫኬሽን ኢማም የሚባል ልጅ ቫኬሽን ሲሄድ ለሱ መቼም አንድ ህፃን ልጅ ከአመት በታይ የሆነ ህፃን ልጅ ልብስም ሆነ ጌጣጌጥ አይደለም የሚያስፈልገው ወተት ነው የሚያስፈልገው አይደለ ወተት እኔ ንዶ ከዚህ ፋርማሲ መቼም ኢማራት ላይ እንዴት ነው ከፋርማሲ ውስጥ ላይ ንዶ ውስጥ ላይ መርዝ የሚጨመረው ንገሪኝ እስኪ ሁለት ብላለች ሁለት ኒዶ ልከህ የሆነ ነገር አንጎበት እንዳይሆን ብያል ተጠቀምኩትም ያያያ ንዶ ሁለት ንዶ ገዛሁ ላኩኝ እኔ ስናወራ ከዚህ ሁለት ገዝቼለታለሁ እቃ ስለሞላበት ሌላ አልጨመርኩም ልብስ ግዛለት አለችኝ አይ እቃ ስለሞላበት ብር ስለላኩኝ ብር ስላለ እዛ ልጅየውን አንስቶ ንዶውን ሲሰጠው ልጅቱን እህትሽ ጋር ሄደው ልብስ ይገዙለታል በልኩ አሁን እኔ ልኩ ላላቆው ይችላል ብያልኩ ልክ እሺ ብላ ተማክረን ካለቀ በኋላ አይ ልጁን መርዝ አርገለገልበት ነው ድገልህ ነው እንዳለች እኔ በዚህ ላይ በጣም ብዙ ጥያቄ ያለኝ እኔ አንደኛ መርፌ ተወጋው ብላ መጣታለች አርግዛለች እኔ ጋር የኔ አይደለም የሚለው አእምሮ ላይ መጣቷል እኔ ጋር ልጁ የኔ አይደለም የሚለው አእምሮ ላይ ያለ ኢትዮጵያም ሄጄ ሳላዩ ነው የመጣሁት ምክንያቱም የኔ ሰላል አይደል እንደዛ ነው ማምነው እኔ ባንድ በቷ አጎቷ ጋር ሄዳ ያጎቷ ጓደኛ እንዳወጣት ነግራኛል ይለኝ ዳሪሞ የሚባል ሀገር ወላሂ ሱመ ወላሂ ስለዚህ ልክ ያለው አልቀበልም ብለው ያነው ወተት እንዳገኝ ሜዲያ ላይ ተደፋ እኔ ልጁን መርዝ አድርጌ የምገለው ከሆነ የሚሳሳለት አባት አለው ማለት ነው ልጁ ተረደሽኛል እኔ ልጁን የምገለው ከሆነ ልጁን እንዳይሞት የሚሳሳለት አባት አለው እሷ የምታውቀው ትቼዋለሁ ልጁ ብሩ አለ የሚያገናኝን ብር ነው አካውንት ላይ ኪልኝ ትራንስፈር አደርግለታለሁ ክጃላቅም አህመድ ያሲን ይባላል ምን ወር ዋላ ነው አንዲት ድርሃም በላ የሚባል በላቢ የማድር ልጅ ልኝ አህመድ ያሲን ይባላል አንዲት ድርሃም በላ የሚል ሰው ካለ በሺ ቤት አይደለም በድርሃም ተሳስቼ አንዲት ብር በልቼ ከሆነ አቅርቡኝ ከዚህ ላይ እከፍለዋለሁ አሁን በላቢ የሐቅን በሐቅ የማድር ልጅ ነኝ እኔ አካውንት ስጪኝ ትራንስፈር አደርጋለሁኝ ምንም ነገር አልፈልግም ብሩዋን የሚፈልገው አካውንቱ ላኪልኝ እወጣለሁ ምንም ማቴታ መስማት አልፈልግም ልጁን ደግሞ ወደዛው አባቷን ተፈልግ በእሺ እናመሰግናለን እዚህ ሰው በማያምንበት ዘመን አንተ ብር ኔጋ አላት ያውም 10000 ድርሃም ብለህ አምነህ ሐቋን ለመስጠት በራስህ ፍቃደኛ ስለሆንክ በጣም ነው የምናመሰግነው ግን ደግሞ ብትታረቁ እስልምና ይፈቅዳል አይደል ሁለተኛ አንተ ሚስት ኦሬዲ አግብተሃል ግን እሱ የመጀመሪያ ሚስት ናት መታረቅም ይቻላል አይደል ወይ ያቡዬ አይ እምልሽ ሰው አስመስሎ አንዳንዴ ፈጣሪ እርግማን ሲልክብሽ ሰው አስመስሎ ሰይጣን ይልክብሻል በማታቂው መንገድ ሰው መስለው ይወጥብሻል ተቀየሩ ይሁን አላውቅም እኔ እንኳን አይደለም ለትዳር ልፈልጋት ይቅርና ካሁን በኋላ ሐዋ የምትባል ሴት ስም ያላት አላገባም አግብቻለሁ ባለ ትዳር ነኝ በስሟ ሐዋ የምትባል ሴት አልፈልግም እኔ የምፈልግሽ አሁን አንድ ነገር ብቻ ነው ስም እናቴን እየደወለ ያትሳደብ እህቴ በሽተኛ ናት እንዴት በበሽታው አማካኝነት አርጋ እህቴን ትሳደባለች ሰው ወልዶ አንቺ ልጅ ያለሽ
ልጅሽ ወልድሽ አሁን ቢሞትብሽ ወልጅ አንቺ ወልዶ በልሽ ሰውጃለሽ የፈጣሪ ፈንታ አይደለም እህቴን ወልድ አንቺ ወልዶ በላ ነው ያት እህቴን ማለት ነው ሰው እናት ያለው ሰው እንዴት እናት ይሰደባል እኔ ምንም ነገር ሶሻል ሚዲያ ላይ መግባት አልፈለኩም ነበር በህግ ደረጃ ላይ ከሂጂና ብርሽና አግኝ እንዲቀይሩ ለምን አታረግም እየደወለች እንዳትረብሻቸው እናተን ስልክ ቁጥር ማንም አነሳላትም ቁጥራችንን በሙሉ ጽፈን ልከናል ችግር የለውም እኔ አሁን አንድ ነገር ብቻ መፈልግሽ ነገር አለ አካውንቱን ላኪልኝ የሚያገናኘን ብር ብቻ ከሆነ 6500 አለ ይብላኛል አዲብ ላኪልኝ አሁኑ ትራንስፈር አድርጌልሽ ኦንላይን አሳይልኝ ይላል ብዬ 10 ሺህ አልኩ ቅድም ተሳስቼ ይቅርታ አድርግልኝ 17500 ድርሃም 17484 ብር 86 ድርሃም ነበር እኔ ጋር ያላት የ5000 ድርሃሙን የ10000 ድርሃሙን የሁሉንም ሪሲት ልክልሻለሁ ከፈለሽ ባላንሰር ኤክስቼንጅ ነው አስገባሁት እኔ ራሴን ችዬ የምኖር ልጅ ነው እኮ እሱ አይለችው 6500 ብቻ ነው ላኪልኝ እሱን አሁን ትራንስፈር አደርጋለሁ ስሜን እንዳታነሳ አንቺ ሶሻል ሚዲያ ላይ የሆነ ነገር አርገሽ የራስሽ የሆነ ህግ አለሽ ብር ነው ያገናኘን ላኪልኝ አካውንቱን ብሩን አስገባላታለሁ አታውቀኝም አላውቅ እኔ አግብቼ የራሴ ህይወት አለኝ እኮ ይኸውልህ እኔ ልንገርክ ወንድሜ ብርሽን እንጂ ምጠይቅልሽ ሌላ ነገር አይመለከተኝም ብያታለሁ ሽማግሌ ሆኜ በትህትና እጠይቅልሻለሁ አልኳት አንተም ጨዋ ነህ በትህትና ጠየኩ በትህትና አክብረ መተመልሰህልናል በጣም ነው የምናመሰግነው ሌላ ሚስቱን ጠይቂልኝ እንዴት በትዳሬ ላይ ደረበች ስትለኝ ይሄ እኛን አይመለከትም እስልምና ደግሞ ይፈቅድላቸዋል ስለዚህ እኛ አያገባንም ስለሚስቱ ምንም አይነት ነገር አያገባንም ገንዘብሽን ብቻ ነው ሐቅሽን ብቻ ነው የምጠይቅልሽ ብያታለሁ አንተ ሐቋን መስጠት ፈቃደኛ ነህ ላ ወላሂ አንዲት ድርሃም አይቀርብኝም እኔ መርሳ ሰው ነኝ መርሳ ነው ሀገሬ በዚህም አንጠረጠርም የመርሳ ሰዎች ብዙም የምንበላ ሰዎች አይደለም ሶሻል ሚዲያ ላይ ብዙ አመት ሆኖሻል አንቺ አይተሽም አታውቂም የመርሳ ሰው በላ ሲባልም እኔ ያልኩትኝ እኔ ፖስቷም ፖስተውን ነገር ስሜ ያለ ስሜን የምታጠፋው ነገር ደግሞ እኔ ያገባኋት ገና አሁን 15 ቀን ይመስለኝ አላሁ አለም እንዳልዋሽ በሚስቴ አዲሱ ሚስት ነሽ ዛራ አባላለሁኝ ብላ እናቴን ደውላ ሰደበያት ይሄ እንደው አሁን አንቺስ ብትሆን ሴት ነሽ መቼም እንደው እናትሽን ቢሰርቡብሽ ምን ትያለሽ ንገሪ ይቆጨቆጭ ነገር ቢሆን ይሄ ነው እኔ እንጨት ሰጣ ነው አሳደገችኝ እናቴ ገንዘብ ሳላጣ አልሰጥም ብዬ ሳለል እልክ አሲዛኝ ነው ብሩን አልሰጥም ያልኩት እልክ ስለያዘኝ ለምን ከዱባይ ስመጣ 10000 ድርሃሙን ትከሰኛለች ብሎ ፈርቶ ነው ምናምን ብላ ነው እሷ ይልኩልኛል እኔ ቲክቶክ አይለኝም ወላሂ አንድ ቲክቶክ ሞገደኛው የሚል ብቻ ነው አለኝ አላህ መስክሬ ነው ምንም ነገር አላውቅም እኔ አንዲት ብር በሷ በእጅ አልሰጠችኝም ከሻርጃ አንዲት ሀዲያ የምትባል አጅማል አህመድ የሚባል ልብስ ያለው ሳውዲ አረቢያ አንዲት አክስቱ ያስገቡልኝ የራሷ ብር ነው ይሄ ሐቋ ነው ሽንት ቤት አጽዴተ ያመጣዩ ብር ነው ምን ያረግልኝ እኔ የምሰራውን በጉልበቴ እምበላ አላህ ያርገኝ እንጂ ያመቱ ምርጥ ሐቀኛ ብለንካል ለምን እዚህ ቤት በየቀኑ ብር የሚከዱ ሰዎች የምናይበት ቤት ነውና አንተ ግን የእውነት በጣም በሐቀኝነት ተደምም ያለው ተደንቅ ያለው በጣም እና ግን ልጅክን ደግሞ ዴኒ ብታስመረምርና ያንተ ከሆነ ብታቀሩ ነው ለምን ነገ ካደገ አንተ ያውቅስክ والله እኔ አቡ አንድ ነገር ልንገርሽ እኔ ኢትዮጵያ ይሄርኩት ለሁለት ነገር ነው አንድ ላገባ ስለሆነ ከሚስት ላይ ሚስት መደረቡ እኔ አቅሙ ስለሌለኝ ስለማስተዳደር ስለማልችል የኒካ ወረቀት ለመፍታት ለመቅደር ነው ይሄርኩት ሂጄ ሸሪዓ ፍርድ ቤት ሸሪዓው በሚፈቅደው እሷ ክርስቲያን ስለሆነች ቤተሰቦቿ ክርስቲያን ስለሆኑ ቃዲ ነው ውክልና ወስዶ ሸሂዱ ነው ያሳሰራት ቃዲውን አንጥቼ እኔም ከዚህ ውክልና የሰጠሁትና አማችን አቅርቤ ነው ኒካ ወረቀቱ ራሱ የተሰጠኝ ማህተም ያለው ሁሉ ነገር እልክልሻለሁ አንቺ ላንቺ ችግር የለብኝም ፈትቻለሁ ልጁን ግን አባቱ ያለበት ቦታ ላይ ሂጄ ጠይቄ ነው የመጣሁት አንድ አመት ሙሉ ነው ያጠናሁት ስለዚህ ምንም ነገር እኔ ቁስል ውስጥ መግባት አልፈልግም ይበቃኛል
እውነቱን አውቄ ይበቃኛል። አሁን እኔ የምፈልገው ነገር አካውንት ነገ አድጎ ልጁ ዲኤንኤ ተመርምሮ ምናምን ልጅ ሆኖ እንዳይገኝና እንዳይወቅስ ልጅነት ለምን አላስመረመርከኝም ቢያንስ እውነታውን እንድታቅ ብሎ እንዳይወቅስክ ነው ልጁ። አንተ እርግጠኛ ከሆንክ ችግር የለውም። ግን እርግጠኛ ካልጠራጠረው ትንሽም ነገር የኔ ሊሆን ይችላል ብለህ የምትጠራጠረው ነገር ካለ በጊዜ አስመርምርና እወቅ እውነቱን። ለምን ነገ ካደገ በኋላ አንተም ካረጀህ በኋላ ልጁ መጥቶ ለምን ሳታስመረምረኝ እኔ እኮ ልጅህ ነኝ ብሎ ተመርምሮ ውጤት እንዳያመጣልህ። ገባ? ችግር የለውም። እኔ ልፈር። እኔ 1 ዓመት ነው ያጠናሁት። ምንም ስራ የለኝም። ኢትዮጵያ ስገባ ለሁለት ጉዳይ ብዬ ነው የኔ እህት የገባሁትኝ ነው። እርግጠኛ ከሆንክ እንደው ውሸትም አናቅም አቡ። እኛ የመርሳ ሰዎች ወላሂ ውሸትም አናቅም። ብዙ ጊዜ አካባቢያችን በሐቅ የሚታወቅ ቦታ ነው። አሳየከን እኮ ያለምንም ምን በላ ምን ወዳ ወደ የምንልበት ነገር አይደለም። ከሌለኝ የለኝም ሀቡ ቀን ስጭኝ ሰርቼ ከፍላለሁ። የሰው ገንዘብ ነው። ነገ ልሙት ዛሬ ልሙት አላውቅም። ቤተሰቦቻችን በጦርነት አለቀው ሙተው ነው ስንሄድ ያላገኘናቸው። ምንም ነገር አለልም። እኔ የምፈልገው አሁን አካውንት ስጭኝ። ምንም አይነት ግንኙነት አልፈልግም። ስፈልግ አግብታ ህይወቷን ትመስርት አትመስርት የኔ ጉዳይ አይደለም። እኔ ጋር ግን ከዚህ ትተወኝ ይችላል። በቃ ህይወት የለም። አሁኑኑ አካውንት ተቀብዬ ነይ ግቢ አካውንት ላኪልኝ ዋትስአፕ ላይ አሁኑኑ አካውንት ተቀብዬ ፎርዋርድ አድርግልሃለሁ። አስገብተህ ደረሰኝ ትልክልኛለህ። ካላስ ካናትክ ላይ ወረደች ማለት ነው። ምንም ነገር እኔ እንድታወራኝ አልፈልግም። ብር ብቻ ነው የሚያገናኘን። ትላክልኝ አለቀ። አሁን ትራንስፈር አድርጌልሽ ወኔ ስራ እየወጣሁ ነው። ዴሊቨሪ ነኝ። እሺ ሀዋ ጻፊ ኮዷን ትጻፍ ጋይስ አስገቧት እና መርሳዎች በአጠቃላይ ይኮሩብሃል ስለ ሐቀኝነትክ እውነት ማስረጃ ሳይኖርበት አንድ ሰው እንደዚህ አዎ ሐቅ አላት ሊጋ የሚል ሰው እስካሁን እዚህ ቤት አላየንም፣ አልገጠመንም እና በጣም አስደምመህናል። በጣም ሀቡ አስጨርሽኝ። እያንዳንዷ ነገር አሁን ነው ያዋሽብኛል። ሀቡ ያዋሽብኝ ነገር አለ። በጣም ብዙ ነገር አለ። ሰውየው የእንትን የብልት ችግር አለበት። ስለዚህ ያን ነገር ታወጣብኛለች ብሎ እኔ ደግሞ ቁጥቡኔ እንዳገኘኝና ያን ነገር ስክሪንሾት አድርጌ ልክልሻለሁኝ። ቁጥሩ ላይ የብር ሀቡ ሰውየው ችግር አለበት። የምን ደካማነቱ እንዳወጣበት ነው ሁሉ ያለኝ። ደካማነቱ ሀቡ በውስጥ አወራ ልላክልሽ በውስጥ መረጃ ነው። ማትላኪልኝ እናቴ ብሬን አሰጪኝ ብለሽ ነው የመጣሽው። ብሩን ጠየቅና ሀቡ የስሚኝ እሺ፣ ዋሽብኝን እኔ ከማንም ሰው ጋር ግንኙነት የለኝም። ከማንም ሰው ጋር ዝም ብሎ ክብሪትዬ የሚታታርገት ውዴ ይኸውልሽ ልንገርሽ አንድ ነገር። ገንዘቤን አሰጡኝ ብለሽ መጣሽ። ጠየቅኩትኝ ፈጣሪ አክብሮ መጣ። እሺ እኔ ጋር ገንዘብ አላት። አሁኑኑ አካውንት ስጪኝ ላስገባልሽ አለ። 6600 ሪያልሽን ብርሽን አይደል የምትፈልጊው? ሰውየው አገባ። በቃ ተፋታችኋል። በፍርድ ቤት በሸሪያ ፍርድ ቤት ተፋታችኋል። ያለቀ ጉዳይ ነው። ገንዘብሽን ብለሽ ነው የመጣሽው። ገንዘብሽን ሊሰጥሽ ነው። እኔም ልናገር ሀቡ አትፈኒ፣ ሴት ልጅ ነሽ። ሀልጅ ነጥሎኛል። እኔም ልናገር ሀቅ አለኝ። የመጀመሪያ ከዚህ ሀገር ነው የተዋወቅ ነው። አርግዘሽ ለመውረድ ትሄጃለሽ አትሂጂ እያለ እየለመነኝ ነው ትቼ የሄድኩት። 3 ልጅ እንደሚፈልግ ሁሉ ያወራ ነበር። እንትን ላይ ልኬልሻለሁ ግቢ። ነገር ግን እኔ የበረራ ቀን መርፌ ተወጋሽ ወይ ሲለኝ ልጅ እንደምፈልግ ፈጽሞ ካገባ ምንም አይነት መድኃኒት እንደማልጠቀም ደጋግሜ ነግሬው ተስማምቶበት የበረራ የቀን አዲስ አበባ ላይ ጧት አንተናሽ ያለኝ ተወጋሽ ብሎ ሲለኝ ልከራከረው አልችልም። አዎ ነው ያልኩት። ይሄ ወጣ። አዎ ተወግቻለሁ ነው ያለው። እሺ አዎ ተወግቻለሁ አልኩት። ምክንያቱም መጀመሪያ ውሸቴን ከሆነ ግቢ ዋትስአፕ ላይ ልኬልሻለሁኝ። አርግዘሽ ለመውለድ ትሄጃለሽ አትሂጂ ብሎኝ ቶሎ ማርገዝ መውለድ ትፈልጋለህ ወይ ብዬ ሁሉንም ነገር ጠይቄው ልጅ እንደሚፈልግ ተነጋግረን ነው። ሁለተኛ እንደገና ከማንም ወንድ ጋር ምንም አይነት ንክኪ የለኝም። ያን ደግሞ እሱና እኔ ያወራ ነው ቴክስት አለኝ። እሺ ሀዋ አንዴ ተረጋጊ። ውሃ ጠጪ ማለት እኔ ከማንም ጋር ሀቡ ይሄን ልጅ ከማንም ጋር ታዩ እሱን ሁሉ ነገር ታዩና አንድ ነገር አዳምጪ ማለት ሀቡ ስሚኝ። ይሄ ያለው ልጅ የዛሬ 11 ዓመት ከሳውዲ እንደመጣሁኝ እጮኛው የነበረ ከዛ ወዲህ ግን አይቾም እንትን ብየውም አላቅም። ስሜን አጥፍቷል። ያ ሰውዬ ቁጥሩ የሰፈሩ ሰዎች አሉ። ቁጥሩን ተፈአፈላልጅና አንጣና በመስመር ይደወልልኝ ያን ልጅ አግኝቼው ከሆነ በጭራሽ ቁጥብ እንደሆንኩት ነገር እንጠይቅሽ ሀዋ
ይሰማል ሀቡ? ይሰማል። ትናንትና ነው ከትናንት ወዲያ እዚህ ቤት መጥተሽ ስትነግሪኝ ችግርሽን ሚስቱን ጠርተሽ ጠይቂልኝ ለምን ባሌ ላይ እንደተደረበች ጠይቂልኝ ስትይ አንቺ የምትፈልጊው እሱን ነው ወይስ ብርሽን ነው ስልሽ ብሬን ነው ግን አልሸበኝም። ቆይ እሺ እኔ ምንድን ሰጥሻለሁ አንዴ አዳምጪኝማ። ከዛ ምንድን ነው የምትፈልጊው ብርሽን ነው ወይንስ ለምንድን ነው ሚስቱ የምጠይቅልሽ? ያለፈ ነገር ኦልሬዲ በሸሪያ ፍርድ ቤት የተፋታችሁ ኦልሬዲ ትዳር የያዘ ሰው ነው። ለምንድን ነው ሚስቱ የማናግረው ብዬ ነቅዬ አላባረርኩሽም? ገንዘብሽን ከሆነ ብቻ ነው የምጠይቅልሽ። ብቻ እንዳትክጂኝ አላልኩሽም ብዬሻለሁ። ሀቡዬ ብሬን ብለሽ ከባሽ ብርሽን ጠየቅልሽ። ብዙ ውሸቷችን ቤት ግን እድል ስጭኝ። ሰውየው እንዴት እንዳደረገኝ እድል ስጭኝ። ከመጀመሪያው ወዶኝ መርጦኝ ነው ያገባኝ። ወዶ መርጦ ነው ያገባኝ። ኢትዮጵያ ሂጄ ምን እንደገጠመኝ ነግርሻለሁኝ። ከዛ ለሌላ ሰው አውርቶ ነው የሰማሁት። ከስታ ጠቁራ ተንገላታ ስመጣ ስሜት የሞተ ጣላኋት ብሎ ለሌላ ሰው አውርቶ ነው። ለኔ ስሜቱን መጥቶ አይነግረኝም። ግን በነበርንበት ሰዓት ሲፈልግ ይሰርበኛል፣ ያመናጭቀኛል፣ ሲፈልግ እንደባል ይቀርበኛል። እኔ ደግሞ ሌላ ስሜት ውስጥ ስለነበርኩኝ ዝም ታመረኩኝ። በመጨረሻ ከቤቱ ወጣሁኝ። እንደዛ ሲያደርግብኝ ራሱ ደግሞ አረገዝኩ አልኩት። ለምኖ ወርቆ ተነስቶ ራሱ ለምኖ ላገኝሽ አለኝ። ካገኘሁት በአካል ተገናኘን። እባክሽ እንታረቅ፣ አንቺ ከሌላ ሰው አልወለድሽም፣ እኔ ግን ለሀም በፊት ስለወለድኩ ልጆች በየቦታ ይሆኑብኛል፣ እባክሽ ብሎ ለልጅ ስል ቢያንስ ምናምን ብሎ ሲለኝ እውነት መሰለኝ ታረኩት። ከዛ በኋላ ሶሻል ሚዲያ ላይ ገብተሽ በሞራሌ እንዴት እንደሚሆን ልላክልሽ መረጃ ካልሽኝም ሶሻል ሚዲያ ላይ ሚስት የለኝም እያለ አሸሸ ገዳሜ ይላል። ምግብ እንኳን ሰርቼልሃለሁ ብዬ ስለው ሌላ ቦታ ነው የሚለው። ሶሻል ሚዲያ ተቀምጦ ቲክቶክ ላይ ተቀምጦ እሱ ያንንም ካልሽ ልላክልሽ ሀፈታይ ችግር የለውም እኮ ግን መልሱ ወዶ ፈቅዶ ከመለሰ በኋላ በሞራሌ ይጫወትብኝ ነበር። እንደገና ለሌላ ሴት እኔ የምወደው አንቺን ነው ሀዋን አንቺን ለመርሳት ብዬ ነው የአገባኋት ብሎ ያላት ሴት መታ ነግረኛለች። ቴክስቱን ልላክልሽ ቁጥሯ እየታየ አንቺን ለመርሳት ብሎ ነው ሀዋን ያገባት ብላኛለች። ይሄ ሰውዬ ሀቡ ታሪኩን ልንገርሽ፣ በጣም ይቅርታ። ካሁን በፊት ይሄ ሰውዬ የሰው ገንዘብ በልቼ አላቅም ላለው ማለት ነው። ካሁን በፊት ዝሃራ የምትባል ሚስት ነበረችው። ሳውዲ አረቢያ እንዲሄድ አገባት። ሳውዲ ከወሰደችው በኋላ ፈቶ ሌላ ሚስት ያገባል ስላለው ሀዋ ይቅርታ አድርጊልኝና ካንቺ ውጪ ስላለው ላይፍ ወይም ካንቺ በፊት ስለነበረው ላይፍ ኮኛ ያገባንም ማለት ሀቡዬ ታሪኩ ነው ልንገርሽ። ታሪክ ነው የደገመብን ታሪክ ነው። ሳውዲ ለመሄድ የሆነ ሴት ተጠቅሞ ዛሬ የምትባል ገንዘቧን ወሰደ በኋላ ሌላ ሚስት አገባባት። እሷን ፈቶ እንደገና ድጋሚ ሲቸግሩ አሁንም እሷን እንትን ብሎ መልሶ የዳቦ ቤት ልክፈት እንደዚህ ላድርግ እያለ ማለት ነው አታሎ በርከት ያለ ብር ስትልክለት ዱባይ ገባ። እሷን ሳይፈታ አይሻ ትኩ የምትባል አገባ። ያችን ሳይፈታ አሁንም አይሻ ትኩን አስረግዞ ወደ ኢትዮጵያ ልኮ እሷን ሳይፈታ በፊት ያዘጋጃት ዚነት የምትባል የኩታበር ልጅ ደሴ አዘጋጅ። ያቺ ልጅ ግን የአይሻን ታሪክ ብቻ እንጂ ከዛ በፊት ያለውን ታሪክ ስለማታውቅ ከተፋቱ በኋላ ታዲያ ይሄን ሁሉ እያወቅሽ ነው አንቺ ያገባሽው? ታዲያ አላውቅም ነገር ካለበት ለምን አገባሽ? ሀቡዬ ስሚኝ፣ እሱ አለ መቼም ውሸታም ልጅ ዋሻል እንጂ ምን አለኝ። እኔው 5 ዓመት ሳውዲ አረቢያ ሰርቼ በዛች በሰራኋት በላቤ ነው ኢማራት የገባሁት ነው ያለኝ። 5 ዓመት ሳውዲ ሰርቼ በላቤ ነው ኢማራት መጥቼ የሰራሁት። 4 ዓመት ካምፓኒ ሰርቼ ከዛ ወጥቼ እንዲሰራሁኝ ምናምን ነው ያለኝ ማለት ነው። ነገር ግን በሴቶች ተሸጋግሮ ከዚህ የደረሰ ነው። እኔንም አይሻ ትኩን ሳትወልድ በፊት ይችን ልጅ እንዳዘጋጀው አሁንም እኔን ሳይፈታ ሌላ ሴት አዘጋጀ። ሁላችንን መረማመጃ ነው ያደረገው። የሱን ጥፋት እንትን ለማለት ከሌላ ወንድ ጋር አያያዘኝ። ግን እኔ ደግሞ ሀቡ እስክሪንሾት አድርጌ ዓመተ ምህረቱ ሰዓቱ ጊዜው ይታያል እልክልሻለሁ። እኔ ቁጥብ ሴት ሁኔ እንዳገኘኝ እሺ አሁን የምትፈልጊው ሀዋ ብርሽ ነው አመት እኔ ሀቡዬ ይቅርታ ልተንፍስ ታሪኩ ነው ነው። እኔ ሀቢባ ደህር ነው። እኔ ስራ ላይ ያለኝ እኔ
እኔ አንድ ነገር ልንገርሽማ ሀቡዬ ታሪክ ይመስክር ሀቡዬ ስለዋሸብኝ ነው ሀቡዬ ለስጥር አሁን ሌላ ሚስት አግብቷል አንቺ ብርሽን ይስጥሽ በቃ ያለፈው ሀቡዬ መረጃ ይታይ ለምሳሌ እቺ ልጅ እንደውም ብላለች አይደለ የኔ ልጅ አይደለም ዋትስአፕ ላይ ይታይ እሺ ይኸውልሽ ራስሽ ላይ መሰከብልት የለውም ብላለች ስለዚህ ልጁ የኔ አይደለም ማለት ነው እንዴት አስረገዝኳት ልጁ የኔ አይደለም በቃ የኔ አይደለም ልጁ አካውንት ላይ ያለበት ደካማ ነው ግን ይሄን ነገር ገና ታወጣብኛለህ ብሎ ነገር እንዴት ያስተናግዳል አይሻ ማን ያልሻቸው ደካማ ወንድ እንደዚህ ሚስት ያስተናግዳል ሀቡዬ አዳምጪኝ እኔ ገንዘብሽን ላስመልስልሽ ነው የጠየቅሽኝ አዎ ገንዘብሽን ነው የምፈልገው ነገር ግን ዋሽቷል ሀቡዬ ዋሽቷል እኔ ከማንም ወንድ ጋር ግንኙነት የለኝም ከማንም ወንድ ጋር እንደገና ደግሞ ልጁን እንዲያስመረምርልኝ አድርጊልኝ ልጁን ያስመርምር እኔ በ2 ሚሊዮን ልሰጥ ቃል እገባለሁ እስክሪንሾት አድርጉ ድምጼን ቅዱ 2 ሚሊዮን ልቀጭ ልጁ ካላደለ 2 ሚሊዮን እሰጣለሁ አንዴ ታመመ ህፃን ታሳክሚበታለሽ አዎ እሰጣለሁ 2 ሚሊዮን አትሊስት ኸይር ትሰራለች በዛው አስመርምረክላት ድምጼን ቅዱ የሱ ልጅ ካልሆነ 2 ሚሊዮን እሰጣለሁ ነው ያልሽው አዎ 2 ሚሊዮን እሰጣለሁ ይመርመር በራሴ ሰው የራሱ ደም ይወሰድ በራሱ ሰው የልጅ ደም ይወሰድ ይመርመር ተማመናለሁ የሱ ልጅ ለመሆኑ እያለች ነው እኔ ያቀኛል ስክሪንሾት አድርጌ ልክልሻለሁ አነ ጊዜ ሀነ ሰዓቱ አረንዶ ባህል ሃይ ባስቲና አካውንት ሮጣኔ ሰራለኝ እኔ እሺ በምን መነጋገር አዋ እንዲያሳበድሽኝ በምንም ጉዳይ ማውራት አልፈልግም አካውንት ስጠኝ ገንዘቡን አስገብቼ እዚሁ ደረሰኝና ሳላሳይ እያለ ነው አለቀ ስጭኝና ላይ አለቀ ስፈልግ ታግባ ተልኮለታል እኮ ለኔ ላኪልኝ እኔ ኃላፊነት ሁሉ ሰድ ለኔ አሁን ዋትስአፕ ላይ ላኪልኝ እኔ ፎርዋርድ ላድርግለት አስገብተው ለኔ ላኪልኝ እኔ እዚህ ጋር ደረሰኙን ላሳይ ከዛ በቃ ብርሽ ብልጥ ያዘውን ይዞ ነው የሚያለቅሰው ብርሽን ተረከቢና ከዛ ደግሞ ባልሽን ማስመለስ ከሆነ ትፈልጊ ለባል ደግሞ ታለቅሻለሽ መጀመሪያ ብርሽን ተቀበይ እሺ ልላክልሽ ጉድ ነው 6600 ብር ነው ፈልገው እሱን አልፈልገውም ማለት ካልፈለግሽው ሚስቱንም ጠርተሽ አናግሪልኝ ልትይኝ አይገባም ለምን ትዳሬ ላይ ተደረበች ምናምን ብለሽ እኔ እንደውም ይመለስኩላት ማፋታታቸውን ራሱ አላውቅም ነበር ሀቡዬ አንድ አዳምጪኝ እኔ ሶሻል ሚዲያ እንዳወጣ ያደረገኝ በሞራል እንትን ብሎብኛል ከፈታይ በኋላ ባለ አይደለም ምንም ሞራል ሊነካ አይችልም ግሩፕ ከፍቶ በጓደኞቹ በተለያየ ግሩፕ ሴት መስሎ ይሰርበይ ነበር የተለያየ ነገር ይነበረ ለምንኩት አሳለምኩት አካውንት ሀዋ ልልክ ነው ላኪ መጀመሪያ ወሬሽን ትታሽ በቃ እናንተ ታወራላችሁ እኔ ለህር ስለሆነ አካውንት ላኪልኝ ብርሽ ነው እኔ አልፈልግሽም ስፈልግ ሌላ ሰው የፈለግሽው መሆን ትችያለሽ የፍቺ ወረቀት ሀቢባ ልኬልሻለሁ መቼም ሸሪዓ ፍርድ ቤት ጉቦኛ ነው ወይንም የሆነ ነገር ነው የምትለኝ ከሆነ አላውቅም ሀብሩ ወረዳ ሙሉ ጉቦኛ ነው ካለች ልኬልሻለሁ የፍቺ ወረቀቱን እዩ ሀቡዬ ፈለኩ ነው እሺ መዝገቡ የቀረበው ለውሳኔ ነው ለዚህ ውሳኔ መነሻ የሆነው አመልካች በቀን 11 2018 ፍቺ እንዲጸድቅልኝ በማለት ጽፎ ያቀረበው አቤቱታ ሲሆን ሸሪዓ ፍርድ ቤቱም የአመልካች ምስክሮችን የምስክርነት ቃል በቀን 11/10/2018 በዋለው ችሎት የተቀበለ ሲሆን ሁለቱም ምስክሮች ግራና ቀኝ ባልና ሚስት መሆናቸውን የመሰከሩ ስለሆነ አመልካች ተጠሪን በቀን 28/12/2016 አንድ ፍቺ የፈታ መሆኑን በችሎት ስላመነ በግራ ቀኙ መካከል የሰው ጋብቻ በቡሉጉል መራም ኪታብ አቡ ዳውድ በገደሉት ሐዲስ መሰረት ፈርሷል ሲል የሀብሩ ወረዳ ሸሪዓ ፍርድ ቤት ውሳኔ ሰጥቷል። ትዕዛዝ የሚሰጥ ማተም አለ። ኦኬ ሀቡ መረጃውን ከሌላ ወንድ ጋር ግንኙነት እንዳለ መረጃውን ያንጣልኝ። መረጃ ጠይቂልኝ ሀቡዬ። ሂጂ ዳሪሙ ወንድ ጋር ግንኙነት አላት ብሏል እንዴ? አዎ አሁን ከሌላ ወንድ ጋር አጣርቼ መጥቻለሁ ብለን ያንጣ መረጃውን። ሀቡዬ መረጃ ጠይቂልኝ አንዴ በእናትሽ። ቆይ አካውንት መጀመሪያ ብርሽ እንቀበልና ከዛ በኋላ ትደርሽበታለሽ። አዎ ያ አካውንት ሀቡዬ መረጃ ያንጣ ከሌላ ወንድ ጋር ግንኙነት እንዳለ። እኔ የምልሽ
ብርሽን እጅሽ እንዲገባ እንዴ? መጀመሪያ ብርሽ እጅሽ ይግባ ሀቡ። ከገንዘብ በላይ ክብር በምክንያት እንዳይኖርሽ መጀመሪያ ብርሽ እጅሽ ይግባ። ቆይ ደረሰኝ እጃችን ይግባ፣ የሚቀጥለው ይቀጥላል። ምን ሆነሽ ነው? እሺ ሀቡ፣ እሱ እስከሚያስተላልፍ ድረስ እኔ ያዋሽብኝ ነገር ደረሰኝ ሳላይ ምንም ነገር ተንፈሰሽ ነገር እንዲበላሽ አልፈልግም። መጀመሪያ ብርሽ እጅሽ ይግባ፣ ከዛ ምትዩ እንዲያለሽ። እሺ ግን ዋትስአፕ ላይ የላኩልሽን ቴክስቶች ያቸው ምን ያደርግልኛል? እኔ ቤት የመጣሽው ብርሽን ፈልገሽ ነው አይደል? አዎ። ግን ሀቢባ ብሬን ብለሽ ነው የመጣሽው። ስለ ብርሽ ብቻ ነው የጠየቁት። ስለ እናንተ እኔ ስለ ብርሽ ብቻ ነው የጠየቁልሽ። ብርሽ ሀቅሽ ዳብሽ እንዲሰጥሽ ብቻ ነው የጠየቁልሽ። ሌላ ምንም ሚስት ሴት ስለመደረቡ ስለምኑ ምን አገባኝ? ሀቡዬ ካነሳው እና እኔ የእሱን ልጅ ከሌላ ወንድ ግንኙነት አላት አለኝ እኮ እንደተፋታችሁ ሳላቅ። ቆይ ማሬ ሀዋዬ እንደተፋታችሁ ሳላቅ እስልምና 4 ይፈቅዳል አይደል ወይ? አውቃለሁ እንዳገባክ። ያችኛዋ ሚስት ፈቃደኛ ከሆነች ታረቁ ብዬ አልኩኝ። እንደተፋታችሁ ሳላቅ። የተፋታ ድጋሚ በእስልምና መመለስ አይችልም መሰለኝ አይደል? ወይ ከ3 ወር በኋላ ምናምን ነው መሰለኝ፣ አላውቅም። ብቻ እሱን ጠለቅ ብዬ ስለማላቅ እንደተፋታችሁ በፍርድ ቤት ሳላቅ የፍቺ የፍርድ ቤት ወረቀቱን የሸራ ፍርድ ቤቱን አሁን ነው የላከልኝ። እንደተፋታችሁ ሳላቅ ታረቁ አልኩኝ። ከዛ ውጭ ግን እኔ በእናንተ አያገባኝም። ገንዘብሽን አስገብቶ ደረሰኝ አቡዬ እሱን እኮ አስጨርሰሽዋል። እሱን አስጨርሽኝ። ድምፄን ሴት ነኝ እናት ነሽ። የእናትነትን በሱ ምክንያት ከልጄ ነጥሎኛል። አስጨርሽኝ። ከዛ የባልና ሚስት ገበና ዘከዘሽ ይላሉ። ከዛም በኋላ እኮ አስጨርሽኝ ሀቡዬ። እሺ አውሪ። ሪሲት ልኬልሻለሁ። አንዴ እኔን ሪሲት ልኬልሻለሁ። አንዴ ታወሪያለሽ። እኔ ለህግ ታወሪያለሽ። አዳርሽንም አውሪ። ያው እሺ፣ ብሩ መግባቱ እንዴት ነው የምታረጋግጪው? 6500 ድርሃም አስገብቶ ደረሰኝ ልኳል። ይኸው እሺ፣ እንዴት ነው የምታረጋግጪው? የአካውንቱ ባለቤት ጋር ደውይና ብሩ ገብቷል ወይ በይልኝ። የራሴ ነው በቃ የራሴ ነው። መሴጅ ገብቶኛል። በእኛ ጋር አልተሰጠኝም እንዳትይ እኮ ነው። መሴጅ መግባቱን ንገሪኛ። እንዴ እኮ እየጠበቅኩ ነው። እስካሁን ሜሴጅ አልገባም።